ሁሉም ነገር ሰላም ነው አይደል? ችግርም አለው። ያው የችግሩን ክብደት የተሸከመው ሰው ነው የሚያውቀው ብዬ ነው። ምን መሰለ የተወሰነ ለመግባባት ነበር። ትምህርቷ እንድታቋርጥ ትፈልጋለህ? ምን? አዎ እንድታቋርጥ ትፈልጋለህ። ይሄ እንኳን የሚሆን አይመስለኝም። ለምንድን ነው የሚሆን አይመስልሽ? ፈራሽ እንዴ? እንደሱ አይደለም። እሷም እናቷም በህይወታቸው ትልቅ ቦታ የሚሰጡት ነገር ቢኖር የጽጌረዳ ትምህርት ነው። ስለዚህ ይሄ የሚሆን አይመስለኝም። እናቷም ቢሆን ይሄን እንድታደርግ አትፈቅድላትም። ባይሆን ትምህርት ቤቱ ግን እስኪያስጠላ ድረስ ግቢ ውስጥ እሷን ማሰቃየት እንችላለን። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ እንኳን የፈለግኩት እንድታቋርጥ ነው። በብዙ መንገድ ልትባረር ትችላለች። አዎ እንደሱ ይቻላል። ግን ምን ነው አዘንሽላት እንዴ? አረ በፍጹም እንደዛ እንኳን አይደለም። አለ አይደለ እንዴት እናደርገዋለን የሚለው ነገር የሚያሳስበኝ። በጣም ቀላል ነው። ቀጣይ ሳምንት ያለው ፋይናል ፈተና ላይ ለመፈተን የግድ አይዲያ ያስፈልጋል አይደል? አዎ እሱማ ግድ ነው። ፋይናል ፈተና ትፈተንም ማለት ነው። ባይሆን እሱ በጣም ጥሩ ሀሳብ ነው። ወስኝበት። በደንብ አስበሽ ወስኝ ለልጅ ስትይ። እማዬ እስካሁን እንደዛ ኩርፈሽኛል እንዴ? እኔ ማክሮፎን እናንተ ላይ ያመጣ። እሺ ቆይ አንዴ ስሚኝ። ነገርኩሽ እኮ ተነሽና እራትሽን ብይ። እኔ ደክሞኛል፣ መተኛት ነው የምፈልገው። ጽጌረዳ በሰዎች ግፊት ምክንያት ትምህርቷን እንድታቋረጥና ባል እንድታገባ እየተደረገ ይገኛል። ወይዘሮ ዘርፌም ለውሳኔ ግራ ተጋብታለች። እውነት ልጄ ናት እንደዚህ እያደረገች ያለችው ወይስ የዘወሬ ነው በሚል ግራ ተጋብታለች። ጽጌረዳ ግን ሰዎች እንደሆኑ ይህን ነገር የሚያደርጉት በጣም ጠንቅቃ ታውቃለች ማለት ነው። ነገር ግን እናቴን የሆነ ሰው የሆነ ነገር እየነገራት ግራ እያጋባት ይገኛል። ግን እሱም ማንነቱን እምደርስበት ይሆናል አንድ ቀን እያለች ትገኛለች ማለት ነው። ይሄ ሁሉ ነገር እንግዲህ የሚደረገው የደሃ ልጅ ናት ትልቅ ደረጃ እንዳትደርስ በዚሁ በአጭሩ መቅረት አለባት ተብሎ የሚደረግ ነው። ነብዩም እንግዲህ ሀብታም መሆኑና የሀብታም ልጅ መሆኑን ተጠቅሞ እሷን ሊጠቀምባት እንደዚሁም ደግሞ ትምህርቷን ማቋረጥ እንዳለባት ቢነገርም እያለ እንግዲህ በገዛ ጓደኛዋ አይዲዋ እንዲሰረቅባት እያደረገ ይገኛል ማለት ነው። ጓደኛውም እንግዲህ እያስመሰለች እሷን ዛሬ አሳልፋ ልሸጣት ትገኛለች ማለት ነው። እንግደኛ ነገር እንግዲህ ትምህርቷ እንድታቋረጥ እያደረገች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንደተለመደው አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይ እያደረጋችሁ ለምታበረታቱኝ ቀልብ ብላላችሁ ውድ ኢትዮጵያውያን ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ጽጌረዳ ድራማ ደስ የሚልና አስተማሪ እንደዚሁም በማህበረሰባችን በዙሪያችን የሚገኝ ትክክለኛ ነገርን ያሳያል ማለት ነውና በጣም ትክክለኛው ነገር በቃ አንዳንድ ሰዎች እንደውም ይሄ ነገር ለኛ ነው እንዴት የተሰራው እስከሚባል ደረጃ ድረስ የሚያደርስ ማለት ነውና እንግዲህ ጽጌረዳ እናቷ ወይዘሮ ዘርፌ በሰራተኝነት ወይዘሮ ፍቅር ተቤት እንግዲህ ተቀጥራ ልጇን እያስተማረች እያሳደገች ትገኛለች ማለት ነው። እንግዲህ ጽጌረዳን እንደዚሁም ጎበዝ ተማሪና ቆፍጣና ሴት እንድትሆን አርግታ ነው እያሳደገቻት። ጽጌረዳ እንግዲህ ከውጪ እንደሚወራላት ሳይሆን በጣም ጎበዝና ትሁት የሆነች ሴት፣ ስራ ወዳድ፣ እናቷን ለማስደሰት ደፋ ቀና የምትል እንስት ሴት ናት ማለት ነውና ነገር ግን ከግራ ተገኝም ወጋሪዋ በስቶባታል ማለት ነው። የወይዘሮ ፍቅር ተልጅም እንግዲህ ጓደኛዋ በመምሰል እሷን አቅርባት እንግዲህ ልትጎዳት እየሄደች ነው የምትገኘው። እሱም እንግዲህ ተተባብራ ከነብዩ ጋራ በመተባበር ፋይናል ፈተና እየደረሰ እንደሆነ እሱን ፈተናውን ደግሞ እንዳትፈተን ማድረግ እንችላለን እያላት ነበረ። እሷም በምን አይነት መንገዱ ነው ፈተናውን እንዳትፈተን ማድረግ የምንችለው? ስለዚህ ይህን ነገር የሚቻላል መሰለኝም ብትልም ይቻላል ነበር ያላት። አንደኛ ነገር ምናልባት ትምህርት ቤቱን እንድትጠላው ማድረግ እንችላለን። እያበሻሸቅን እያናደርናት ትምህርት ቤት የሚባል ነገር እንድትጠላው ማድረግ እንችላለን። እሱ እንግዲህ የሚያበሽቋት አንቺ የደሃ ልጅ የሰራተኛ ልጅ ብለው እሷን ለማብሸቅና ለማናደድ ተስፋ ቆርጣ ከትምህርት ቤት እንድትቀራ ነው እንግዲህ እየተደረገ ያለው ነው። ጽጌረዳ ግን አይደለም ምንም ቢሏት በዚህ ነገር አትበገርም። ምክንያቱም ማንነቷን ጠንቅቃ ታውቃለች ማለት ነው። ስለዚህ እሷ ደግሞ በጥቅመኞች ሰዎችና
በሀብታቸው በብራቸው በሚመኩ ሰዎች እማትለካ ጎበዝና ትሁት ንጹህ ልብ ያላት ለፍታ ጥራግራ የምታደርስ ሴት ናት ማለት ነውና እንግዲህ ይሄ ነገርም አዋጪ አይመስለኝም። ሌላ መፍትሄ እንፈልግ ብሏል ማለት ነው ነብዩ እንግዲህ ለጓደኛው። እሱም እንግዲህ አይዲዋን እንድትሰርቅባትና እንድትደብቅባት ነው ያደረገው ማለት ነው። እሷም እንግዲህ እሺ ብላ ተስማምታለች። እሺ ብላ የተስማማችው እሱን የራሷ ለማድረግ ነው ወይንስ እንደው ጽጌረዳን ለመጉዳት እየሄደች ነው ያለችው? ያው ሁላችንም ግራ ያጋባል ማለት ነው። ግን እውነቱ አንድ ቀን መውጣቱ አይቀርም። ጽጌረዳም እንግዲህ ብላለች እውነቱ አንድ ቀን ይደረስበታል፣ እማየንም አውቆ የሆነ ነገር እየነገራት ያለ ሰው አለ ብላለች። እንግዲህ ባለፈውም ወይዘሮ ፍቅርተ ጽጌረዳን እግሬን እሽኝ በማለት በመጥራት እሷ እንግዲህ እናትሽ እንዳትሰማ ይሄ ምስጢር እኔና አንቺ ጋር ይቅር በማለት እያወራቻት ነበረ። ወይዘሮ ዘርፌንም እንግዲህ አደራ ይሄ ምስጢር እኔና አንቺ ጋር ይቅር በማለት እሷ ያልተፈጠረው ነገር ተፈጠረ ብላ መከላከያ ከራሷ ኪስ አውጥታ የራሷን የልጅሽ ነው ከልጅሽ ክላስ ነው ያገኘውትኝ በማለት ነበር ለወይዘሮ ዘርፌ ያለቻት። ወይዘሮ ዘርፌ እንግዲህ በጣም ነው የተደናገጠችው። እውነት የኔ ልጅ ናት እንደዚህ እያደረገች ያለችው? ግን ምን ሆናብኝ ነው ልጄ እያለች በጣም ግራ ተጋብታለች። ለመታውም ልጅ ሆነችባት፣ ለመቅረብም የሚደረገው ነገር ሁሉ በቃ በጣም ግራ የሚያጋባ ሆኖባታል ማለት ነው ወይዘሮ ዘርፌና እንግዲህ እሷ ምንድነው የምትለው ዳሪያት ነው በቃ ታግባ፣ ማግባት አለባት፣ መዳር አለባት፣ ጥሩ ሰው ተገኝቶላታል፣ ሀብታም ነው የምትላት ማለት ነው። እሷ ግን አይሆንም ልጄም በዚህ እድሜዋ አልድራትም እና መማር አለባት ልጄ፣ ትምህርቷን መጨረስ አለባት፣ ብዙ አላማ ብዙ ህልም አላት። እኔ ለሷ ብዬ እድሜ ልኬን በሰራተኝነት እየጨረስኩ ነኝ ያለሁት። ልጄም ደግሞ እንደኔ ሰራተኛ እንድትሆን አልፈልግም፣ የተሻለ ቦታ ላይ እንድትሆንልኝ ፈልጋለሁ ነበር ያለችው እንግዲህ የጽጌረዳ እናት ማለት ነው። እሷም እንግዲህ እንግዲህ ሁሉ ነገር የሆነ ችግር ቢፈጠር አንቺ ነሽ ኃላፊነቱን የምትወስጂው፣ ብታገባ አይሻልም ዲቃላ ይዛ ከምትመጣብን ነበር ያለችውና እንግዲህ ኃላፊነቱን ትወስጃለሽ ነው ያልሽኝ? አዎ ልጅሽ ኃላፊነት አንቺ ነሽ የምትወስጂው፣ ማንም የልጅሽ ኃላፊነት የሚወስድልሽ የለም ነበር ያለቻት። አዎ እሱስ ልክ ነሽ፣ ልጄ ደግሞ መጥፎ ነገር እንደማታደርግ አውቃለሁ ነበር ያለችውና እንግዲህ ምን እያደረጉ ነው የሚገኙት? ጽጌረዳን እየገፋፏት ነው የሚገኙት። ባትሆን እንኳን ባታደርገው እንኳን እንድታደርገው እየገፋፏት ነው የሚገኙት። አንዳንድ ጊዜ ሰዎች የሆነ ነገር ያላረጋችሁት ያልሆናችሁት ነገር ሆናችሁ ሲላችሁ ትገፋፋላችሁ ማለት ነው። እና የሰዎች ንግግር የሰዎች አሉባልታነት ወደማይሆን ነገር ሰዎችን ሊገፋፋ ይችላል ማለት ነውና ግን እዛም ሳንደርስ ከወዲሁ ደግሞ እውነታውን ልናውቅ እንችላለን ማለት ነው። ወይዘሮ ዘርፌ ግን በጣም በመናደድ አብራ ቁጭ ብለው ነበረ መኝታ ክላሳቸውና እግሯ ላይ ተኝታ እማዬ አሁንም ይቅርታ አላደረሽልኝም ነበር ያለቻት ጽጌረዳና እሷም እንግዲህ ዝም ምን ያለቻት ተነሽና ራትሽን ቢ ሌላ ምንም ነገር አታውሪብኝ ነበር ያለቻትና እሷ እንግዲህ እማዬ አሁንም እንድትቀየምሽኝ ነው አይደለ? እማዬ ያኮዛ አብረን ቆመን ያየሽው ልጅ ዮናስ ይባላል። ባለፈው መኪና ሊገጨኝ ስል ዋሊቱ እኔ ቦርሳ ውስጥ ነበር የተገኘው። ቦርሳዬን አልዘጋሁትም ነበርና እንግዲህ ቦርሳዬን አልዘጋሁትም ነበር። እኔን ሊያነሳ ጎንበስ ሲል ከኪሱ ወድቆ እኔ ቦርሳ ውስጥ የገባው። ምንም የሚያውቀው ነገር የለም ስለኔ፣ አዲስ ነው ለሰፈሩ አዲስ ነው። ምንም ያወራኝ ነገር የለም እማዬ፣ ነገሮቹ አንቺ እንዳሰብሻቸው አይደሉም ነበር ያለቻት። እንዴ እንግዲህ ዮናስም ምንድነው ለሰፈሩ አዲስ ነኝ በማለት ያው ስልኩን ተቀብሏታል። እሱም እንግዲህ ከደበረሽ ችግር የለውም እንድታለማምጂ ነው እንጂ ለሌላ ነገር አይደለም እያለ እንግዲህ አንዳንድ ነገሮችንም እያወጣጣት ነበረ። እሷም እንግዲህ በእናቴ ስም ይቅርታ ጠይቀሃለሁ፣ እናቴ ተናዳ ነው የሆነ ሰው ደግሞ ደውሎ ፍቅረኛሽ ምናምን እያለችሽ ነበር እኮ ቢላትም፣ አዎ የሆነ ሰው ደውሎ አውቆ ከኔ ጋር ለማጣላት የሆነ እየተሰራ ያለ ሴራ አለ ነበረ እንግዲህ ያለችውና እሷም እንግዲህ በእናቴ ስም ይቅርታ፣ እናቴ ስለማታውቃት ነው ለጊዜው ተናዳ ነው እንጂ አንድ ቀን ደግሞ እሷ ራሷ መታ ይቅርታ ተጠይቃለች ነበር ያለችውና እሱ እንግዲህ ችግር የለም ይቅርታሽን ተቀብያለሁ ነበር ያላት። ቢሆንም ግን እሱም ምንም የሚያውቀው ነገር የለም። እንደዚሁም ምናልባት ፍቅረኛሽ እንደሆነ ቢላትም፣ አረ ምን እያልክ ነው ዮናስ? እኔ ፍቅረኛ ምናምን የለኝም ተማሪ እኮ ነኝ ነበር ያለችው። እንግዲህ ይህንን ስትለው መንገድ ተከፍቶላታል፣ ስልክ ቁጥሩን ማግኘት ይችላል ማለት ነው። ጽጌረዳ እንግዲህ በየዋህነቷ ነው ይህንን እየተናገረች ያለችው። ዮናስ ግን መግቢያ መንገዱን አግኝቷል ማለት ነው። እንደዚሁም ደግሞ ከነብዩ ጋር የነበረው ወንድ ልጅም ምንድነው ያለው ነብዩን
እስቲ ጫፏን ንካትና አጋጫለሁ ነበር ያለው እሱ ካጠገቡ ዞር ሲል ማለት ነው። መጀመሪያ እሷን ለመምታት እንግዲህ ሲጋበዝ እሱ ነበር የገላገላቸው። እንዳትነካ ሴት ልጅ ናት እኮ ጫፏ መንካት የለብህም ብሎ ገላግሎታል። እሱ እንግዲህ አልለቅሽም በክብሬ ነው እኮ የመጣሽው በማለት እንግዲህ እሱ የሀብታም ልጅ ስለሆነ እሷ ደግሞ የድሃ ልጅ ስለሆነች ለሱ መልስ መስጠት የለባትም መናገር የለባትም ማለት ነው እንግዲህ በሀብታሞች ቤት ማለት ነውና እሷም እንግዲህ አንተ ቀጣሪ ነህ እንጂ ፈጣሪ አይደለህም፣ ደግሞ ምንም አታመጣም ነበር ያለችው። እሺ ምንም እንደማላመጣ አሳይሻለሁ፣ እግሬ ስር ተንበርክከሽ ትለምኝኛለሽ አንድ ቀን፣ እኔ ነብዩ አይደለሁም እያለት እንግዲህ እያቅራራ ቀጥሏል። መንገለት ነው መንገዱን። ነገር ግን የገላገላቸው ልጅ ምንድን ነው ጫፏ ንካትና አለቅህም ነው እንግዲህ ካፈርድ ቤን የሚደባለቀው። ሀብታሞች እንግዲህ አንዳንድ ጊዜ ሀብታሞች ሲያጫውታቸው ድሆች ደግሞ እርስ በራሳቸው ይተባበራሉ ማለት ነው። እና ብሌን ብዙ ጠባቂ ያላት በዙሪያው ማለት ነው እንደምናየው ከሆነ ወይዘሮ ፍቅርታም እንግዲህ እሷን ለመጥለፍ ለመጣል ና በአጭሩ ለማስቀረት ህልሟ እንዳይቀጥል ለማድረግ እየጣረች ነው የምትገኘው። ና ይሄ ነገር ግን አንድ ቀን እውነታው መውጣቱ አይቀርም ማለት ነው። ወይዘሮ ዘርፌም ያው ለጊዜው ነው እንጂ ሁሉም ነገር አንድ ቀን ሊደረስበት ይችላል ማለት ነው። በተለይ አይዲዋን ደግሞ ተደበቁባት። በቃ እዛ ቤት በትክክለኝነት የሆነ ችግር እንዳለ በራሷ መንገድ ትረዳዋለች ማለት ነው። እንዲሁም ደግሞ ጽጌረዳ ራሱ ልታውቀው ትችላለች ማለት ነው። ልትከታተላቸው ትችላለች። ምክንያቱም እዛ ቤት እየተደረገባት ያለው ነገር በህብረት ነው። ጓደኛውም እያስመሰለች አሳልፋ እሷን ልትሸጥ ነው። እንደዚሁም አሰር እየተባለችውም እንግዲህ እኔን ያሳደግኳት እዚህ ደረጃ ያደረስኳት፣ ስለዚህ የማይሆን ቦታ ስታርፍብኝ ማየት አልፈልግም። ያንቺ ልጅ ብቻ አይደለችም የኔም ልጅ ናት። ስለዚህ በሄድኩበት በደረስኩበት ሁሉም ሰው ጽጌረዳ ጽጌረዳ እያሉ የማይሆን ነገር ጆሮ ጭው የሚያደርግ ነገር ነው እየነገሩኝ ያሉት። ስለዚህ ስለዛው መስማት ራሱ ሰልችቶኛል ነው እያለች ያለችው። ነገር ግን ጽጌረዳ ከማንም ወንድ ጋር አትታይም። እንደውም በተቃራኒው የወይዘሮ ፍቅርተ ልጅ ናት ከወንድ ጋር ቁጭ ብላ መጠጥ ቤት የምታመሸው የምትውለው ማለት ነው። እና ጽጌረዳ ግን ከሁሉም የራቀች ናት ማለት ነው። እና ጽጌረዳን ዝም ብዬ ሳያት በአበባዎች መሀል እየበቀለች በሾኮች ማአት በእሾህ መሀል እየበቀለች አበባ ናት ብዬ አስባለሁ። በሾህ መሀል የበቀለች አበባ በጣም ታብራለች። ሾኩም ደግሞ ይይዛታል እንዳትበቀል ማለት ነው። እና እሷ ላይ የምናየው ነገር ያ ነውና መጨረሻው ምን ይሆናል የሚለውን ደግሞ ቀጣይ ክፍል እጅላችሁ አመመጣ ይሆናል። ለዛሬ በዚህ እሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ ማድረግ እንዳትረሱ። ለምታበረታቱኝ በድጋሚ ሁላችሁንም ከልብ አመሰግናለሁ።